እሺ ተማሪዎች እንደምን አላችሁ? ዛሬ ይዤ የቀረብኩት የብራንችስ ኦፍ ሳይኮሎጂ ቀጣይ ክፍል ቻፕተር 1 ፓርት 2 በሚል ነው። እንግዲህ ከቆምንበት ብራንች ኦፍ ሳይኮሎጂን እንቀጥላለን ማለት ነው። ዛሬ የምናየው ብራንች ኦፍ ሳይኮሎጂ አንደኛው ኤዱኬሽናል ሳይኮሎጂ የተባለውን ነው። ኤዱኬሽናል ሳይኮሎጂ የትምህርት ቤት ሳይኮሎጂ ነው። እንግዲህ መምህራን እና የትምህርት ማህበረሰቡ በአብዛኛው መምህራንና አሰልጣኞች የሚያጠኑት ጉዳይ ነው ማለት ነው። እሱም እንደሆነ እንደሚከተለው እናያለን። ፎከሱ ወይም ትኩረቱ how people learn and retain knowledge የሚለው ላይ ነው። ሰዎች ወይም ተማሪዎች ሲማሩ እንዴት መማር አለባቸው፣ የማስተማሪያ መንገዶችን ማለት ነው። እንግዲህ ለርኒንግ ስታይልስ የሚባል ነገር በውስጡ አለ። ለርኒንግ ስታይልስ ስንል እንግዲህ ወደ አራት አይነቶች ይታወቃሉ። በአብዛኛው የሚታወቁት አራት አይነቶች ናቸው። የመጀመሪያው ቪዥዋል ለርነርስ ነው። እነዚህ በማየት የሚማሩ ናቸው። በማየት ትምህርቱን በትክክል ናቸው። ቀጣይ ለርነርስ እዚህ ደግሞ በማዳመጥ በደንብ መማር የሚችሉ ናቸው። ሌላው ደግሞ በማንበብና በመጻፍ ነው። ሪዲንግ ኤንድ ራይቲንግ ሪድ እና ራይት እያደረጉ የሚማሩ አሉ። እነዚህ ሶስተኛው አይነት ናቸው። አራተኛው አይነት ደግሞ ካይነስታቲክ ለርኒንግ የሚባለው ነው። እነዚህ በመነካካት በእጃቸው በመነካካት በመስራት የሚማሩ ተማሪዎች አይነቶች ናቸው። ኢንስትራክሽናል ሜተድስ ሲባል ደግሞ ምንድነው? የማስተማሪያ ዘዴ ማለት ነው። የማስተማር ዘዴዎች አሁን ብዙ አይነት ዘዴዎች አሉ። አሁን ለምሳሌ ሌክቸር አለ። እኔ አሁን ሌክቸር እየሰጠሁ ነው ያለው፣ እናንተ ሌክቸር እያደረኩ ነው ማለት ነው። ሌክቸር ሜተድ አለ፣ ግሩፕ ስተዲንግ አለ፣ ፔር ወርክ አለ፣ ብሬንስቶርሚንግ አለ። ብዙ አይነት የማስተማር ከ150 በላይ የማስተማሪያ ዘዴዎች አሉ። ኢንስትራክሽናል ሜተድስ የሚባሉት ቲቺንግ ሜተድስ ነው ሌላ ስማቸው። ከ150 በላይ አሉ። ብዙ አይነት ናቸው። እነዛን ይማራሉ መምህራን ሲሰለጥኑ ማለት ነው። በኮሌጅ በዩኒቨርሲቲ ሲማሩ ማለት ነው። ያን ያሉ ክላስሩም ዳይናሚክስ ያልኳችሁ ክላስሩም ማኔጅመንት ማለት ነው። ሞቲቬሽን ለተማሪ ሞቲቬሽን አሰጣጥ፣ ለምሳሌ ተማሪዎች እንዲሳተፉ መምህር ጥያቄ ይጠይቃል። ተማሪዎች ደግሞ ጥያቄ በመመለስ ይሳተፋሉ ማለት ነው። እንግዲህ የማይሳተፉ ተማሪዎችም አሉ፣ ዝም የሚሉ አሉ፣ እያወቁት የሚፈሩ አሉ። እነዛን በማነቃቃት የማነቃቂያ ዘዴዎችን አብረው መምህራኑ ይሰለጥናሉ። እንዴት እያነቃቋቸው ተሳታፊ ማድረግ እንደሚችሉ የሚያዩበት ማለት ነው። ሞቲቬሽን ለምሳሌ ሪዋርድ መስጠት፣ በስም መጥራት። ተማሪ በስሙ ሲጠራ ደስ ይላል አይደል? እንደዛ ነው አይደል? በስማቸው ይጠሯቸዋል። ይሄ አንዱ ሜትድ ነው ተማሪን ለማነቃቃት። ሽልማት መሸለም፣ ብዙ ጊዜ ለሚሳተፉ ሽልማት ማርክ ሊሆን ይችላል፣ ሌሎች ማቴሪያሎች ሊሆን ይችላል። ሽልማት መሸለም ሞቲቬት ያደርጋቸዋል። እንደገና ደግሞ የክላስ ወርክ ሲሰጥ ሲታረም እዛ ላይ ፊድባክ ሲሰጥ ሞቲቬሽን ነው በራሱ። እሱም እንደዚህ ያሉ ነገሮችና ሌሎችም በርካታ ጉዳዮችን በውስጡ ይዛል ማለት ነው። ሌላው ስፔሻል ኒድስ ኤዱኬሽን ኤንድ ለርኒንግ ዲስኤቢሊቲስ፣ ይህም ኪ ቶፒክ ነው። ስፔሻል ኒድስ ሲባል እንግዲህ ኢንክሉዥን ወይም ኢንክሉሲቭ ኤዱኬሽን በሚለው ላይ ወደፊት ኮርሱን ስትማሩ የዛን ታዩታላችሁ። ለአሁኑ ግን ሃይላይት ለመስጠት ያህል ስፔሻል ኤዱኬሽን ሲባል ልዩ ትምህርት ነው። ልዩ ትምህርት ልዩ እገዛ የሚያስፈልጋቸው ተማሪዎች አሉ። ልዩ ፍላጎት ያላቸው ተማሪዎች የሚባሉ የተማሪ አይነት አሉ። ምንድን ነው እነዚህ? ከዲሴቢሊቲ ጋር ከኢምፔርመንት ጋር በተያያዘ ሁኔታ ለመማር የሚመቻቸውን ነገር በምን መልኩ መሰጠት እንዳለበት ትምህርቱ መምህሩ የሚሰለጥንበት ፓርት ነው ማለት ነው። ለምሳሌ ብላይንድ የሆነ ተማሪ ብላይንድ ካልሆኑት አይናማ ተማሪዎች ጋር ሲማር ለእሱ እንግዲህ የሚሰጠው የማስተማሪያ ዘዴ ለየት ይላል ትንሽ። ምንድነው? እዛው ኢንክሉሲቭ ክላስ ሩም ውስጥ ሆኖ እየተማረ ያለ መምህሩ ግን ስፔሻል ሰፖርት ይሰጠዋል። ለምሳሌ በድምፅ የተቀረጹ ኖቶች ሊሰጠው ይችላል። በድምፅ የተቀዳ ኖት ሊሰጠው ይችላል። ያንን በኢርፎን እያዳመጠ ተማሪው ሊከታተል ሊያጠና ይችላል ማለት ነው። ይሄ ስፔሻል የሆነ አቀራረብ ማለት ነው። ትምህርቱን ስፔሻል በሆነ መልኩ ለተማሪ በሚመች መልኩ ማቅረብ ማለት ነው። በሌላ መልኩ ደግሞ ድምፅን ከፍ አድርጎ ጥርት ባለ ድምፅ እና ሞቅ ደመቅ ባለ መልኩ ድምፅን አስተካክሎ ማስተማርም ይሄም አንዱ የእገዛ ስልት ነው። ሌላው መስማት የተሳነው ተማሪ ቢኖር በክፍል ውስጥ ደግሞ እነሱን ለማገዝ የሰሌዳ ላይ ጽሑፍን ጥርት አድርጎ
በመጻፍና የምልክት ቋንቋ አስተርጓሚ በመጠቀም ማስተማር ይቻላል። ሌላው ለርኒንግ ዲሴቢሊቲ ያልኳቸው ለርኒንግ ዲሴቢሊቲ ማለት ደግሞ የታይፕ ኦፍ ዲሴቢሊቲ ሆኖ የዲሴቢሊቲ አይነት ሆኖ እሱ ብዙዎቻችንን የሚነካካ ነው። ብዙዎቻችንን ዲሴቢሊቲ ባይኖረንም እንኳን ወይም ሌላ ኢምፔርመንት ባይኖረንም እንኳን ዘግይቶ አንደርስታንድ የማድረግ እንደገና ደግሞ ሀሳብን ለመግለጽ መቸገር፣ አንደርስታንድ ለማድረግ ያዳመጥነውን ያነበብነውን አንደርስታንድ ለማድረግ መፍጠን አለመቻል፣ በፈተና ጊዜ ቶሎ መልሱን ለማግኘት መቸገር፣ እንደገና ደግሞ በትክክል መጻፍ አለመቻል፣ ሃንድራይቲንግ ፕሮብሌም በዛው ጋር ይገናኛል። ሀሳብን ለመግለጽም መቸገር፣ እነዚህ አይነት ነገሮች በምን ውስጥ ይጠቃለላሉ? ለርኒንግ ዲሴቢሊቲ በሚለው ውስጥ ይጠቃለላሉ። እና እንደዚህ አይነት ችግር ያላቸውን ተማሪዎች እንደዚህ ያሉትን ተማሪዎች መምህሩ በምን መልክ ማስተማር እንዳለበት የሚሰለጥንበት ክፍል ነው ማለት ነው። እንግዲህ ኤዱኬሽናል ሳይኮሎጂ እነዚህን ነገሮች ይይዛል ማለት ነው። ሌላው ካውንስሊንግ ነው። ምሳሌ እዚህ እናንተ ኖት ላይ የሰጠናችሁ ኤግዛምፕል ብሎ ያስቀምጠዋል። ካውንስሊንግ ሰማን አድጀስቲንግ ቱ ኤ ኒው ካሪየር ኦር ላይፍ ስቴጅ የምክር አገልግሎትም ጭምር አለ ማለት ነው። እንግዲህ ተማሪዎች የሚገጥማቸው የተለያዩ ችግሮች አሉ። እንግዲህ ከችግሮቹም ውስጥ ለመጥቀስ ያህል ለምሳሌ ያህል ኢሞሽናል ፕሮብሌም ሊገጥማቸው ይችላል። ሌሎች የተለያዩ የፋሚሊ ፕሮብሌሞች ሊገጥማቸው ይችላል። ስትረስ ሊገጥማቸው ይችላል። ሌሎች ከህመም ጋር የተያያዙ ችግሮች ሊከሰቱባቸውና ከትምህርታቸው በደንብ እንዳይማሩ ሊያስተጓጉላቸው ይችላሉ። በዚህ ጊዜ እንግዲህ የጋይዳንስ ካውንስሊንግ ሰፖርት ያስፈልጋቸዋል ማለት ነው። እንግዲህ ጋይዳንስ ካውንስለር ደግሞ ወደ እነሱ ያቀርብና ያለውን ችግር ከለየ በኋላ ፕሮፌሽናል የሆነ የካውንስሊንግ ሰርቪስ ከሰጣቸው በኋላ ችግሩ በጣም እንዲቀንስ ወይም ጨርሶ እንዲጠፋ በማድረግ የመማር ማስተማር ሂደታቸውን የተቃና እንዲሆን ያግዛቸዋል ማለት ነው። ሌሎችን ደግሞ እንቀጥል። ባዮሎጂካል ሳይኮሎጂ የሚባል ደግሞ ሌላ ብራንች ኦፍ ሳይኮሎጂ አለ። የዚህ ባዮሎጂካል ሳይኮሎጂ ፎከሱ ምንድን ነው? ሪሌሽንሺፕ ቢትዊን ባዮሎጂካል ፕሮሰስ ኤንድ ቢሄቪየር። እንግዲህ ስነ ህይወታዊ ሂደት አለን። እያንዳንዳችን ሰው እንደመሆናችን የተለያዩ ሲስተሞች አሉን። ለምሳሌ ብሪዚንግ ሲስተም፣ ቪዥዋል ሲስተም፣ ሂሪንግ ሲስተም፣ ብለድ ሰርኩሌሽን ሲስተም፣ ነርቭ ሲስተም፣ ስኬለታል ሲስተም፣ ሊምፋቲክ ሲስተም እያል ሲስተሞች አሉን። ሲስተሞቻችን ሲሰሩ ነው ጤነኛ የምንሆነው፣ ስራ የምንሰራው፣ የምንማረው ማለት ነው። ሶ እነዚህ ባዮሎጂካል ፕሮሰሶች ናቸው። እነዚህም ባዮሎጂካል ፕሮሰሶች ከጠባያችን ማለትም ከቢሄቪየራችን ጋር ዝምድና አላቸው፣ ሪሌሽንሺፕ አለው። ያንን የሚያጠና ነው ይሄ ባዮሎጂካል ሳይኮሎጂ የሚባለው ብራንች ኦፍ ሳይኮሎጂ ማለት ነው። ኪቶፒኮች አሉት። ኪቶፒኮች ምንድን ናቸው? ብሬን ስትራክቸር ኤንድ ፋንክሽን፣ የብሬን ፓርቶችና ስራቸው። ለምሳሌ ብሬን ፓርት ሲባል ወይም ብሬን ስትራክቸር ሲባል ባዮሎጂ ሃይ ስኩል የተማራችሁትን ማስታወስ ትችላላችሁ። ለምሳሌ ፎር ብሬን፣ ሂንድ ብሬን፣ ሚድ ብሬን የሚባሉ 3 ፓርቶች አሉት አለ። እንደገና ደግሞ ስፔሲፊክ አድርገን ደግሞ ስናይ ሴሬብለም፣ ሴረብረም፣ ሚዱላ አብለንጋታ፣ ኮርቴክስ እየተባለ ብሬን ፓርት አለው። የእያንዳንዳቸው ፋንክሽንም ደግሞ የተገለጻለ። ለምሳሌ አንድ ሰው ቢሰክር የሚጎዳው አሁን ከጠቀስኳቸው ብሬን ስትራክቸር ውስጥ የትኛው ነው? ሴሬብረም የተባለው ነው። ሴሬብረም እሱ ምን ያደርጋል? ስፒችን ይቆጣጠራል፣ ንግግራችን ይቆጣጠራል። ቦዲ ባላንስ እና ዳይሬክሽንን ደግሞ አብሮ ይቆጣጠራል ማለት ነው። በአልኮል ምክንያት አፌክት ሲሆን ይህን ሁሉ ይበላሻል ስራችን፣ ንግግራችን ይንተባተባል። ተሰከርን፣ በአልኮሉ ምክንያት መንተባተብ፣ መናገር አለመቻል፣ እንደገና ደግሞ ቦዲ ባላንስ መሳት፣ ከዚያ በኋላ መውደቅ ይከሰታል ማለት ነው። እና ሌሎችንም ደግሞ የተለያዩ ፓርቶችን ፋንክሽኖችን ያጠናል ማለት ነው። እንግዲህ አንዷን ነው ለምሳሌ መዘን ያነሳ ነው። በዛ ያዙት። ፈርዘር ደግሞ ዩ ካን ሪድ
ሌላው ኪ ቶፒኩ ኒውሮትራንስሚተርስ ኤንድ ሆርሞንስ ሆርሞኖች አሁን የሆርሞን አይነቶች አሉ። አሁንም ባዮሎጂ ነው የምናየው። ኒውሮትራንስሚተር ሲባል ደግሞ ኒውሮንስ ማለት ናቸው። እነዚህ የነርቭ አይነቶች ናቸው። ኒውሮንስ ማለት ሴንትራል ነርቨስ ሲስተም፣ ብሬን፣ ስፓይናል ኮርድ፣ ሞተር ነርቭስ፣ ፋይን ሞተር ነርቭስ፣ ግሮስ ሞተር ነርቭስ እየተባሉ የሚጠቀሱ ብዙ አሉ። ዲቴይል ካስፈለገ ዩካን ሪፈር። ሆርሞኖች ሲባል ደግሞ ሆርሞኖቻችን የፍርሃት ሆርሞን፣ የደስታ ሆርሞን፣ የረሃብ ሆርሞን፣ ብዙ አይነት ሆርሞኖች አሉ። የዳይጀስቲቭ ሲስተም ሆርሞኖች፣ ጨጓራ ውስጥ ያሉ፣ አንጀት ውስጥ ያሉ ሆርሞኖች አሉ። የዳይጀስቲቭ ሲስተም ሆርሞኖች አሉ። ታይሮይድ ሆርሞን የምራቅጤ ሆርሞን የምራቅጤ ነው፣ ምራቅ የሚያመነጭ ሆርሞን ታይሮይድ ሆርሞን። ፕሮጀስትሮን ሆርሞን በሴቶች መራቢያ አካል ማህፀን ውስጥ ያለ ማህፀንን ለመፀነስ ዝግጁ እንዲሆን የሚያደርግ ፕሮጀስትሮን ሆርሞን አለ። ኦስትሮጅን ሆርሞን አሁንም ከፅንስ ጋር ተያይዞ የሴቷ እንቁላሏ እንዲያኮርት እንዲያድግ እንዲወጣ የሚያደርግ ሆርሞን አለ። ብዙ አይነት ሆርሞኖች አሉ። ፓራታይሮይድ ሆርሞን፣ ታይሮይድ ሆርሞን፣ ብዙ አይነት ሆርሞኖች አሉ። ባዮሎጂ የተማራችሁትን ያንን ሪመምበር ዩ ካን ሪመምበር ዳት ያ ላይ ያጠናል ማለት ነው። ጄኔቲክስ ኤንድ ቢሄቪየር ደግሞ አናዘር ቶፒኩ ነው። ጄኔቲክስ ጂን ማለት ነው። ጂን ማለት ዲኤንኤ ዲኦክሲሪቦ ኒውክሊክ አሲድ። ዲኤንኤ ማለት ዲኦክሲሪቦዝ ኒውክሊክ አሲድ ማለት ነው። ኢትስ አን አብሪቬሽን። እሱ እንዴት እንደሚሰራ ያንን ያህል ያጠናል፣ ምንነቱን ይተነትናል ማለት ነው። ከዛ ጋር ተያይዞ ቢሄቪየራችንም አለ ማለት ነው። ጄኔቲክስ እና ቢሄቪየር they are related። የሰው ባህሪ ደግሞ በዛ ጋር አያይዞ ያነሳል ማለት ነው። እንግዲህ ይህን ሁሉ ሲያጠና አፕሊኬሽን አለው። አፕሊኬሽኑ ምንድነው ወይም ጠቀሜታው ማለት ነው። አፕሊኬሽን ሲባል ዩዝ ወይም ጥቅም ማለት ነው። ጥቅሙ ምንድነው ነው? The first one is studying effects of brain injuries. The second one is understanding mental disorders. The third one is investigating how drugs affect the brain and behavior. The other branch of psychology is cognitive psychology. Cognitive psychology. Cognition, recognizing, understanding ከሚለው ጋር እነዚህ ተርሞች አንድ ናቸው ሚኒንጋቸው። ኮግኒሽን፣ ሪኮግናይዚንግ፣ አንደርስታንዲንግ፣ ኖዊንግ እነዚህ የአእምሮ ተግባሮች ናቸው። ይሄ ቀጥታ የሚሄደው ይሄ ሳይኮሎጂ አእምሮ ጋር ነው። አእምሮን የሚያጠናው ፓርት ኦፍ ወይም ብራንች ኦፍ ሳይኮሎጂ ማለት ነው። ፎከሱ ሜንታል ፕሮሰስ such as thinking ሜንታል ፕሮሰስ የአእምሮ ስራዎችን ማለት ነው። ለምሳሌ ቲንኪንግ ሚሞሪ ማሰብ፣ ማስታወስ፣ ማሰላሰል፣ ላንጉጅ ቋንቋ መጠቀም፣ በቋንቋ ሀሳብ መግለጽና አንደርስታንድ ማድረግ የሌሎችን ደግሞ ሰምቶ፣ ፕሮብሌም ሶልቪንግ ችግሮችን ሶልቭ ማድረግ፣ ዲሲሽን ሜኪንግ ውሳኔ መወሰን ላይ ያተኩራል ማለት ነው። ሰፋ ያለ ነገር ነው የሚያወራው። ኪ ቶፒኮቹ ምንድናቸው? ኢንፎርሜሽን ፕሮሰሲንግ በራሱ ቅድም ያለውን ራሱን ይተነትናል። ያል ምንነቱን ፕሮሰስ እንዴት እንደሚሰራ ያንን ማጥናት። ፐርሴፕሽን ኤንድ አቴንሽን ፐርሴፕሽን መገንዘብና ትኩረት ማድረግ። መረጃን ስንወስድና መረጃ ስናቀብል ፐርሲቭ እናደርጋለን አይደለም? ፐርሴፕሽን ኤንድ አቴንሽን። ፐርሴፕሽን ማለት ቻፕተር 2 ላይ ስንመጣ ለብቻው ራሱን ችሎ የሚመጣ ኮርስ አለ። እሱ ላይ የዛኔ በደንብ እናያለን። ለአሁኑ ግን ፐርሴፕሽን ማለት አንደርስታንዲንግ ኢንፎርሜሽን ፍሮም አወር ኢንቫይሮንመንት ኦር ፍሮም ዘ ኢንፎርሜሽን ሶርስ ማለት ነው። ከኢንፎርሜሽን ሶርሳችን ያለውን ኢንፎርሜሽን አንደርስታንድ ማድረግ ማለት ነው ፐርሴፕሽን ማለት። ስሩ ዋት ስሩ ሴንስ ኦርጋንስ በሴንስ ኦርጋኖቻችን አማካኝነት ማለት ነው። አንደርስታንዲንግ በዛ ነው። አቴንሽን ማለት ያው ትኩረት ማድረግ ነው። እንግዲህ ሴንስ ኦርጋኖቻችን እነሱን ተጠቅመን አሁን የሚታየው በደንብ ስናይ አቴንሽን ሰጥተን ስናይ አንደርስታንዲንጋችን ይጨምራል። በደንብ አንደርስታንድ እናደርጋለን። ግን በደንብ አቴንሽናችንን በደንብ ሳይሆን ሲቀር ደግሞ የምናየውንም ነገር አይቻለሁ እንጂ አልተመለከትኩትም እንላለን። ማየትና መመልከት እዚህ ላይ አሁን ዲፈረንስ ፈጥሯል ማለት ነው። ማየት ማለት አቴንሽን ሳንሰጠው ትኩረት ስናደርግበት እንደው ዝም ብሎ አይናችን ያያዋል፣ ግን አንደርስታንድ አላደረግንም ወይም ሚሞራይዝ እናደርገውን በቀላሉ ማለት ነው። ተመልክቼዋለሁ ካልን ግን በደንብ አቴንሽን ሰጥተን ነበረ፣
ነገርየውንም በደንብ መረጃውን ይዘናል ማለት ነው። አቴንሽን እንግዲህ በሁለት መልኩ ነው ማለት ነው እና ይህንን ያህል ማለት ነው። ሌላው እዚህ ላይ ያለው ነገር ምንድን ነው? ለርኒንግ ኤንድ ሚሞሪ ሞዴልስ ናቸው። አዎ ስንማር እንግዲህ ሚሞራይዝ ማድረግ ያስፈልገናል አይደለም? አለበለዚያ ፈተና ላይ መሾቅ ነው የሚሆነው። ስለዚህ ሚሞራይዝ ማድረግ ግድ ነው ማለት ነው። ስንማር እንዴት ነው መማር ያለብን የሚለውን ነገር SQ3R ሜተድ የሚባል አለ። እንግዲህ ጥናት ላይ ደግሞ ስንገባ ማለት ነው በትክክል ኖት እየተያዘ እየተጠና እየተጠየቀ አንደርስታንድ ካደረገ በኋላ ይሄ ለርን አድርጓል ማለት ነው። ሚሞራይዝ ለማድረግ ደግሞ ምንድነው? ሚሞራይዝ ለማድረግ ደግሞ ሌሎች ስትራቴጂዎች አሉ። ፎር ኤግዛምፕል ኪው ዲፔንደንት ሚሞሪ እንግዲህ ከጓደኞች ጋር ሆኖ ሰዎች ማለትም ተማሪዎች ሲያጠኑ እርስ በርሳቸው ከጓደኞቻቸው ጋር ሆኖ ሲያጠኑ በምልክት መያዝ። ኪው ማለት ምልክት ነው፣ ፍንጭ የሚሰጡ ምልክት ኋላ ላይ ትዝ የሚሉ አንዷ ምልክት ትዝ ስትለን ከሌ ጋር እኮ ስናነብ እንደዚህ እያለች የነበረው አስታወስኩት ብለን በምልክት መያዝ ማለት ነው። ኪው ዲፔንደንት ሚሞሪ የሚባለው አንዱ ያ ነው። እንደገና ደግሞ በመከፋፈል ማጥናት፣ ረዣዥም የሆኑ ቶፒኮች ካሉ እነዛን አሳጥሮ ከፋፍሎ የመያዝ እና የማጥናት ሁኔታ አለ። በዛም ማጥናት ይቻላል። እንደገና ደግሞ ከምናውቃቸው ነገሮች ጋር በማዛመድ ኪው በመስጠት ያለው አለ። ብዙ አይነት ሞዴሎች አሉ። እሱን ተንትነን ማየት እንችላለን ስንደርስበት ራሱን ችሎ። ይሄም ሌላ ቻፕተር አለው፣ የዛን እናየዋለን። አሁን ይሄን ሁሉ ኮግኒቲቭ ሳይኮሎጂ ካየ በኋላ ምንድነው ጥቅሙ? አሁንስ አፕሊኬሽን ዋትስ አፕሊኬሽን ኦፍ ኮግኒቲቭ ሳይኮሎጂ ስንል ዲዛይኒንግ ኤዱኬሽናል ቱልስ ፎር ቤተር ለርኒንግ። ኤዱኬሽናል ቱሎችን እንግዲህ የማስተማሪያ ቱልስ ሲባል እንግዲህ ሜቶዶችና ማቴሪያሎች ማለት ነው። የማስተማሪያ ሜቶድስ ኤንድ ማቴሪያልስ እነሱን ዲዛይን አድርጎ ለማዘጋጀት እና መማር ማስተማሩን ለማሳለጥ የተሻለ እንዲሆን ለማድረግ ማለት ነው። ሌላው ሪሰርችንግ ሚሞሪ ሎስ። እንግዲህ የሚረሱ ሚሞሪዎች አሉ። ሪሰርችንግ ሚሞሪ ሎስ ኢን ኤጂንግ ፖፑሌሽንስ። ከእድሜ መግፋት ጋር ተያይዞ ያሉ የመርሳት ችግሮችን ለማጥናት ያገለግላል። ሌላው ጥቅሙ ምንድነው? ኤክስፕሎሪንግ ሃው ፒፕል ሜክ ዲሲሽንስ አንደር ስትረስ። ውጥረት ውስጥ ያሉ ሰዎች እንዴት ዲሳይድ ማድረግ እንደሚችሉ ወይም መወሰን እንደሚችሉ ያንን ኤክስፕሎር ለማድረግ ያንን እንዲያውቁ ያገለግላል ማለት ነው። እንግዲህ ሁለቱን አይተናል፣ ኤዱኬሽናል ሳይኮሎጂ እና ሶስቱን አይተናል። ኤዱኬሽናል፣ ባዮሎጂካል እና ኮግኒቲቭን አይተናል። ቀጥሎ ያለው ዴቨሎፕመንታል ሳይኮሎጂ ነው። ዴቨሎፕመንታል ሳይኮሎጂ የመዳበር ወይም የእድገት ሳይኮሎጂ ነው በአማርኛ። የእድገት ሳይኮሎጂ እንግዲህ ከጽንሰት ጀምሮ ነው። ከጽንሰት ጀምሮ እስከ እርጅና ድረስ ያለውን የሰው ታሪክ ከሀ እስከ ፐ ጽፎ የሚያቀርብ የሳይኮሎጂ አይነት ነው ማለት ነው። እንግዲህ የእያንዳንዱ እድሜ የእያንዳንዱ ፋንክሽን አለው፣ የእያንዳንዱ ቢሄቪየር አለው በየእድሜው ላይ። እነዛን ነገሮች ሁሉ ያትታል። እንደ ሂስትሪ ተጽፎ ነው ያለው ማለት ነው። ትልቅ መጽሐፍ ነው። ብዙ ነገሮቻችን ሰው የተባለ ፍጥረት በሙሉ የሚያሳየውን ካራክተሪስቲክስ በየእድሜ ደረጃው ተከፋፍሎ የተቀመጠበት ፓርት ነው ማለት ነው። እሱን ደግሞ እንግዲህ ኪቶፒኮች አሉት። ኪቶፒኮቹ ፊዚካል፣ ኮግኒቲቭ፣ ኢሞሽናል፣ ሶሻል ዴቨሎፕመንት አሉ። ቻይልድሁድ የልጅነት ጊዜ፣ አዶለሰንስ የጉርምስና ጊዜ፣ አዳልትሁድ የጉልምስና ጊዜ፣ ኤንድ ኤጂንግ የእርጅና ጊዜ አሉ። እነዛን እያንዳንዳቸውን ያያቸዋል ማለት ነው። እና ያንን በተመለከተ ያለ ነገር መሆኑን ከያዛችሁ በቂ ነው። ሌላው ቀጥለን የምናየው ደግሞ ኢንዱስትሪያል ኦርጋናይዜሽናል ሳይኮሎጂ ነው። ኢንዱስትሪያል ኦርጋናይዜሽናል ሳይኮሎጂ ነው። ይሄ ደግሞ ምንድን ነው? ፎከስ አለው። ፎከሱ ቢሄቪየር ላይ ነው። ቢሄቪየር ኢን ዘ ወርክ ፕሌስ ኤንድ ኦርጋናይዜሽናል ሴቲንግስ። አሁን እንግዲህ የሰራተኞቹ ቢሄቪየር እና የስራ ቦታው ቢሄቪየር ምን መሆን እንዳለበት እንግዲህ ታርጌት አላቸው። ኢንዱስትሪው የራሱ ጎል አለው። ምርት አምርቶ ወደ ገበያ ማቅረብ ነው። ታርጌቱ ይሄ ነው። ምርቱ ግን ጥራት ያለው ብራንዱን የጠበቀ የታቀደውን ወይም ደግሞ የታለመለትን ያህል አማውንት
መኒ ኢንካም ጀነሬት እንዲያደርግ ነው። ታርጌቱ ይሄ ነው። ይህን ሲሰራ ግን መሟላት ያለበት ነገር አለ። ኳሊቲ ያላቸው ሰራተኞች መኖር አለባቸው። ኳሊቲ ቢኖራቸውም ደግሞ ሰው እንደመሆኑ ሰው ደግሞ የራሱ ቢሄቪየር አለው። በስራ ላይ የሚያሳየው ቢሄቪየር አለው። ያ የሚያሳየው ቢሄቪየር ስራውን አፌክት እንዳያደርግ፣ ኔጌቲቭሊ አፌክት እንዳያደርግ አንድን መቆጣጠር ያስፈልጋቸዋል። እንደገና ደግሞ የስራ ቦታው ላይ ደግሞ ያሉት ብዙ ነገሮች አሉ። ማቴሪያሎች አሉ፣ ስርዓቶች አሉ፣ መንቀሳቀሻ ቦታዎች አሉ፣ ቦታው በራሱ እና ማሽኖች አሉ። እነዚያም በተመለከተ የሚገባቸውን ኳሊቲ እና የሚገባቸውን ስፔሲፊኬሽን ማሟላት እንዳለባቸው ይሄ ዋና ጉዳይ ሆኖ ይታወቃል። እዛ ላይ እንግዲህ ሳይኮሎጂስት ደግሞ አለ። ሳይኮሎጂስቱ ፊት ያደርጋሉ እነዚህ ነገሮች፣ ወርክ ፕሌስ ላይ ያሉት ነገሮች፣ ወርኪንግ ማቴሪያልስ፣ ማሽነሪስ፣ እንደገና የሰው ኃይሉ ሂውማን ሪሶርሱ ማሟላት ያለበትን ነገር አሟልቷል የሚለውን ነገር በትክክል ያያል፣ ያጠናል ማለት ነው። እንደገና ያለው ቢሄቪየር ፊት ካደረገ ያው ስራውን በትክክል መስራት የሚችሉበትን ነገር አሟልተዋል ማለት ነው። በዛ እንዲቀጥል ያደርጋል። ችግር ሲኖር ደግሞ ለዛ ሶሉሽን በሪሰርች እየተጠና ሶሉሽን እየተሰጠው ኦርጋናይዜሽኑ ትክክለኛውን ቁመና እንዲይዝ የሚረዱ የስነ ልቦና ወይም ሳይኮሎጂ ባለሙያዎች አሉ ማለት ነው። እንግዲህ ኪ ቶፒኮችን ደግሞ ስናይ አሁን ካልነው ጋር ይገናኝና የቀረውን ለመጨመር ያህል ነው። ኢምፕሎይ ሞቲቬሽን፣ አሁን እንግዲህ ተቀጣሪ ሰራተኞች ማለት ነው። እነሱን ሞቲቬሽናቸውን እንዲጨምርና ስራውን የበለጠ ኳሊቲ ጨምረው እንዲሰሩት፣ በብዛት ጋር እንዲሰሩት እነሱን ሞቲቬት ለማድረግ ያገለግላል። ሌላው ምንድነው? ፕሮዳክቲቪቲ እንዲጨምር ነው ብለነዋል። ሊደርሺፕ ኤንድ ቲም ዳይናሚክስ፣ አዎ እንግዲህ ሁሉም ቦታ ሊደርሺፕ አለ። ስራ የሚያሰራ አለቃዎች አሉ፣ መሪዎች ማለት ነው፣ የስራው አለቃ። እነሱን ደግሞ በቲም መስራት እንዲችሉ ሰራተኞችን እንዴት በቲም ማሰራት እንደሚቻል እነሱ ስልጠና የሚወስድበትን ነገር ያንን ይጠቁማሉ ሳይኮሎጂስቶቹ ማለት ነው። ሌላው ወርክ ላይፍ ባላንስ ኤንድ ጆብ ሳቲስፋክሽን ነው። እንግዲህ አንድ ሰራተኛ ባለው የስራ ዘመኑ ከእድሜው ጋር የተመጣጠነ ከአቅሙ ጋር የተመጣጠነ መሆን አለበት። ያንን ነገር ደግሞ ያያሉ ማለት ነው። እንግዲህ የደከመ ሰራተኛ ሊቀነስ ወይ ጡረታ ሊወጣ ይችላል። ያንን በተመለከተ ክትትል ይደረጋል ማለት ነው። ጆብ ሳቲስፋክሽን ደግሞ እንዲኖር ሰራተኛው ማትጋት ላይ ይሰራሉ ማለት ነው። ሌላው አፕሊኬሽናቸው ምንድን ነው ነው እንግዲህ የዚህ ኢንዱስትሪያል ኦርጋናይዜሽን ሳይኮሎጂ አፕሊኬሽኑ ወይም ጠቀሜታው ምንድን ነው? በእርግጥ ከላይ የጠቀስነው ነው። የቀሩ ካሉ በዛው ጠቅለን እናያቸው። ዴቨሎፒንግ ትሬኒንግ ፕሮግራምስ ፎር ኢምፕሎይስ፣ እንግዲህ ሳይኮሎጂስቱ በስራ ሂደት ላይ ሰራተኞች የሚገጥማቸውን ችግሮች ካጠና በኋላ በሪሰርች የተደገፈ ግኝት ካገኘ በኋላ በዛ ችግር ላይ መፍትሄ ለመስጠት ትሬኒንግ ፕሮግራም ለማዘጋጀት ለሰራተኛው ትሬኒንግ እንዲሰጠው ለዛ ግብአት ይሆነዋል። አንድ ይሄ ነው። ሌላው ኢምፕሩቪንግ ወርክ ፕሌስ ዳይቨርሲቲ ኤንድ ኢንክሉዥን ነው። እንግዲህ በስራ ቦታ ላይ ኢንክሉዥን የሚባል ነገር ታውቃላችሁ። ኢንክሉዥን ማለት አካቶነት ነው። አካቶነቱ ለዚህ ኢንዱስትሪ ምንድን ነው? ጤናማ ሙሉ አካል ያላቸውን ሰራተኞች ብቻ ሳይሆን ሙሉ አካል ባይኖራቸውም ዲሴቢሊቲ ወይም ኢምፔርመንት ያላቸውንም ሰዎች በስራው ላይ በሚችሉት መስክ በሚችሉበት ቦታ ላይ እንዲገቡ እንዲቀጠሩ ሲሆን ኢንክሉዥን ይባላል። ያንን እንዲኖር ያገለግላል ነው የሚለው። ሌላው ሪሰርችንግ ፋክተርስ ዛት ሬዲዩስ በርናውት፣ እንግዲህ የተለያዩ ፋክተሮች አሉ። አንድ ሰራተኛ የአካል መድከም፣ የአይምሮ መድከም ወይም የስሜት መሟጠጥ ችግር ወይም በርናውት የሚከሰት ከሆነ ያንን ለመቀነስ ሪሰርቹ ያገለግላል። ብዙ ስራዎችን በዛ ላይ ተሰርቶ ሰራተኞቹ ወደ ኖርማል ስቴት እንዲመለሱ አቅማቸውን ሪጀነሬት የሚያደርጉበትን ነገር እንዲኖር ያገለግላል ማለት ነው። ሌላው የምናየው ቀጣዩ ብራንች ኦፍ ሳይኮሎጂ ሄልዝ ሳይኮሎጂ ነው። ይሄ ደግሞ ሳይኮሎጂ ከጤና ጋር የሚገናኝ ነው። ይሄ ፎከሱ ምንድን ነው? ዘ ሪሌሽንሺፕ ቢትዊን ሳይኮሎጂካል ፋክተርስ ኤንድ ፊዚካል ሄልዝ ነው። አዎ አእምሮና ሌላው ፊዚካል የሆነው አካላችን
ያለውን ሪሌሽንሺፕ በተመለከተ ነው ትኩረቱ። እዚህ ላይ በትኩረት የሚያያቸው ኪ ቶፒኮች የተባሉት እና የተቀመጡት ስትረስ ኤንድ ኮፒንግ ሜካኒዝምስ፣ ውጥረት ነው። ስትረስ ማለት ውጥረት እንግዲህ በስራ ምክንያት፣ በሌሎች ሀሳቦች ምክንያት፣ በመጨነቅ በተለያዩ ጉዳዮች፣ በማህበራዊ ጉዳይ፣ በግል ጉዳይ፣ በንብረት ጉዳይ፣ በስራ ጉዳይ፣ በተለያየ ምክንያት ያው ስትረስ ዴቨሎፕ እንደሚሆን ታውቃላችሁ። ያ ስትረስ ከመጣ በኋላ ደግሞ ከዛ ስትረስ ለመውጣት ሰው ማድረግ ያለበትን ስትራቴጂዎች ወይም ኮፒንግ ሜካኒዝምስ ማለት ከስትረሱ ለመውጣት የሚያስችሉ ሂደቶች አሉ ማለት ነው። ወይም ደግሞ እንደ ስትራቴጂዎች አሉ ማለት ነው። ኮፒንግ ሜካኒዝምስ የሚባሉት እነዛ ናቸው። ለምሳሌ አንድ ያየሁትን ልንገራቸው እዚህ ጋር። ስትረስ ውስጥ ያሉ ሰዎች ከዛ እንዲወጡ ከስትረሳቸው እንዲወጡ የተዘጋጁ ቦታዎች አሉ። መጮኸያ ቦታ ቦክስ አለ። ያንን በቪዲዮ እያየን ነበር። በጣም ሲጮህ ከጭንቀቱ የሚላቀቅ ሰው ካለ ተብለው የተዘጋጀለት ቦታ አለ። ለሱ ቴንሽን ቦክስ የምትመስል ቦታ ነች። ይገባል፣ ይዘጋል። ከዛ በኋላ እንደፈለገ ይጮሃል። ሲበቃው ይወጣል ብሎ ተገላግሎ ይወጣል። አንዳንዶች ደግሞ እቃ ስበሩ የሚላቸው ሰዎች አሉ። ሲበሳጭ ወይም ውጥረት ውስጥ ሲሆኑ እቃ ስበሩ የሚላቸው ሰዎች አሉ። የምታውቋቸው እንግዲህ አንዳንድ ሰው ያገኘውን ነገር እያነሳ የሚወረውር ሲናደድ አታውቁም? ወይም ውጥረት ውስጥ ሲሆን በዛ የሚለቀው አለ። ለነዛም ተብሎ የተዘጋጀ ቦታ አለ። እዛ ላይ የሚሰባበሩ እቃዎች ተቀምጠውላቸዋል። እያነሳ መከስከስ ብቻ ነው። ያንን ቪዲዮውን ማየት ከፈለጋችሁ ጠቁማችሁና ሊንኩን ይዛችሁ ታዩታላችሁ። ሌሎችም እንደዚሁ። አንዳንድ ሰው ደግሞ ስራ የሚወዳለ ስራ ሲሰራ አስቸጋሪ ስራዎች ሲሰራ ወይም ደግሞ ሌሎች ውስብስብነት ያላቸው ስራዎችን ለምሳሌ ዲዛይን የመቀባት፣ ዲዛይን የማድረግ፣ ስዕሎችን ፔንት የማድረግ፣ ቀለሞችን የማዋሃድ እንደዚህ ወይም የሚያደክሙ ስራዎች፣ የስፖርት ስራዎች ምናምን ሊሆን ይችላሉ። እነዛን የሚያገኙበትን አክሰሱን የተዘጋጀበት ቦታዎች እንዳሉ አይቻለሁ። ሌላው ደግሞ እዚህ ላይ ከተቀመጡት ኪ ቶፒኮች ውስጥ ቀጣዩ ላይፍ ስታይል ቾይስስ ኤንድ ክሮኒክ ኢልነስ የሚለው ነው። እንግዲህ ላይፍ ስታይል ታውቃላችሁ፣ የኑሮ ዘይቤ ማለት ነው። እንግዲህ የእኛን የኑሮ ዘይቤ ታውቁት የለም ባህላችን የሚገለጽበት ማለት ነው። ስንበላ፣ ስንጠጣ፣ ስንለብስ፣ ስንንቀሳቀስ፣ ስንገናኝ፣ ስንጨዋወት፣ ሰላምታ ስንሰጣጥ፣ ናፍቆታችንን ስንገልጽ፣ ባል ለሚስቱ፣ ሚስት ለባሏ፣ ወላጆች ለልጆቻቸው፣ ንግግራችን፣ ዘሆል ታሪካችን የሚንጸባረቀው በምናችን ላይ ጥቅልል ብሎ ካልቸር በሚለው ማለት ነው። ወይም ላይፍ ስታይል፣ ካልቸሩ በራሱ ላይፍ ስታይል መሆን ይችላል። ላይፍ ስታይል ነው፣ የኑሮ ዘይቤያችን እዛ ውስጥ አለ ማለት ነው። እዛ ላይ እንግዲህ ቾይዞች አሉ። የተለያዩ አይነት ላይፍ ስታይሎች አሉ። በየብሔር ብሔረሰቡ የተለያዩ አይነት ላይፍ ስታይሎች አሉ። እንደየብሔሩ የራሱ የሆነ ላይፍ ስታይል ወይም ካልቸር አለው እና መለወጥ ሲፈለግ ደግሞ ላይፍ ስታይል መለወጥ ሲፈለግ ደግሞ እንዴት እንደሆነ ያንን የሚያሳይ ፓርት አለው ማለት ነው እዚህ ላይ። ሌላው ደግሞ እዚህ ጋር ተያይዞ የመጣው ኤንድ ክሮኒክ ኢልነስ ነው የሚለው። ክሮኒክ ኢልነስ አሁን በጣም ስር የሰደደ ህመም ካለ እሱን ለመቀነስ ከተቻለ ኪውር ለማድረግ የሚካሄድበትን መንገድ ያንን የሚያይ ነው ማለት ነው። ያንን ያያሉ ማለት ነው። ሌላው ሄልዝ ፕሮሞሽን ኤንድ ፕሪቨንሽን ነው። እንግዲህ ሄልዝ ፕሮሞሽን ሲባል ሰዎች ጤናቸውን እንዲጠብቁ የሚሰጥ የትምህርት አይነት ነው። እንዴት ራስን መጠበቅ እንደሚቻል፣ እንዴት ጤናን መጠበቅ እንደሚቻል ከአመጋገብ ጀምሮ ከሌሎች በሽታ አምጪ ነገሮች ራስን እንዴት መከላከል እንዳለበት ሁሉም ሰው እዛ ላይ ስለ ጤና ጉዳይ የሚሰጡ ትምህርቶች ናቸው ማለት ነው። So the applications of this health psychology are to design intervention strategies to encourage exercise and healthy eating, studying the impact of stress on immune function, supporting patients to cope with chronic conditions like diabetics. For example, researching how mindfulness reduces stress and improves heart health. ይህ ማለት ምን ማለት ነው? እንግዲህ ዲዛይኒንግ ኢንተርቨንሽንስ ቱ ኢንከሬጅ ኤክሰርሳይዝ ኤንድ ሄልዝ ኢቲንግ ሲባል እንግዲህ ምንድን ነው? ጤናማ ለመሆን የአመጋገብ ስርዓትንና አካላዊ እንቅስቃሴ ወይም ፊዚካል ኤክሰርሳይዝ ሊደረግባቸው የሚችሉ ዘዴዎችን ዲዛይን ለማድረግ
ቀጥለው ደግሞ ሰፖርቲንግ ፔሸንትስ ኮፒንግ ዊዝ ክሮኒክ ኮንዲሽንስ ላይክ ዲያቤትስ። ይሄ ደግሞ ምንድነው ከስኳር በሽታ ጋር የሚኖሩ ህመምተኞች ሰዎችን ከክሮኒክ ስቴጅ ላይ እንዳይደርስባቸው ህመሙን ያንን ለመከላከል የሚችሉበትን ድጋፍ እንዲያገኙ ለማስቻል። ሌላው ስተዲንግ ዘ ኢምፓክት ኦፍ ስትረስ ኦን ኢሚዩን ፋንክሽን። ይህ ማለት ምን ማለት ነው? ማጥናት ነው። የሚጠናው ምንድን ነው? ውጥረት ወይም ስትረስ በበሽታ መከላከል ስርዓት ላይ ያለውን ተጽዕኖ ምን እንደሚመስል ያንን ለማሳወቅ ይጠቅማል የሚል ነው። በቀጣይ የምናየው ፎረንሲክ ሳይኮሎጂ ነው።